ምናሴ እናቱን እማዬ ዛሬ ጣፋጭ እራት ልንበላ ነው ማለት ነው ይላታል። ወሬኛ እና ታዲያ የሀና ምግብ አይጣፍጥም እያልክ ነው ትለዋለች። አይ እንደዛ ማለት ሳይሆን ያው ግን ያንቺን መቼም አያክልም ይላታል። እናም እናቱን እያታለላት ነበረ። ምክንያቱም ሀናና እናቱ ብዙ ጊዜ ስለሚጣሉ ወይም ደግሞ ሀና ምንም አትላትም። ነገር ግን ሀና ላይ ብዙ ጫና ታደርግባታለች ወይዘሮ ሜላት። በተለይ ደግሞ ስልክ ተደወለ ብላ ጥላ ከሄደች በኋላ እንዲሁም ከቤተ ክርስቲያን መልስ ሲመለሱ ስታጣትኝ የትዳ ነው ስትለው ምናሴም ውስጥ ምግብ ይሰራ ነበር እና ሀና እኮ ስልክ ተደውሎላትኝ አሁን መጣው ብላ ሄዳለች ሲላትኝ እንዴ ቆይ ስራ አይደል እንዴ ለምንድን ነው አንድየዋን አበዛችው ብላ እናም ሀና ስትመጣ በጣም ተናግራት ነበር። አርፈሽን ማሰሪ ከሆነ ስራሽንም ልታጭው ትችላለሽ፣ እዚህ ቤትም የመጨረሻሽ ሊሆን ይችላል ብላታም ነበረ እና በዛ ምክንያት ሀናም ደብሯት ነበር። ወይዘሮ ሜላትም ከተናገረች በኋላ ግን በጣም ይጸጽታታል። የሆነ ነገር የሚነግራት ነገር አለ። የሆነ እኔም እኮ ከተናገርኳት በኋላ በጣም ይጸጽተኛል። የሆነ ቅርብ የሆነ ነገር ቅርብ መስላ ነው የምትታየኝ፣ ልክ እንደ ልጄ መስላ ነው የምትታየኝ ትላለች። ወይዘሮ ሜላት ሀና ልጇ መሆኗን ባወቀች ሰዓት ምን ትሆን እንደዚህ ይሄን ያክል ብዙ ነገር የጮችባት? አንድ ጊዜ ሰው ትሆናለች፣ አንድ ጊዜ ደግሞ በጣም ትጮባሃለች። እናም ወይዘሮ ሜላት የራሷን ልጅ እንደዚህ እንደምታሰቃይ ሀሴት ሀሴት የምትላት ልጅ ሀና እንደሆነች ብታቅ ምን ይሰማታል? እናትና ልጅ ይተዋወቁ የምትሉ እስከ ኮመንት ላይ ሀና እናቷን ካወቀች በኋላ አባቷን ጥላ ቤተሰቦቿ ጋር ወይም ደግሞ እነ ምናሴ ጋር እንዴት ትኖራለች? እንደኔ ግን ሀና ቤተሰቦቿን አውቃ እናም አባቷን ወይዘሮ ሜላት ብታሳክምላት የተሻለ ነው ብዬ አስባለሁ። እስኪ እናንተስ ሀሳባችሁን ኮሜንት አስቀምጡ። ምናሴም በጣም ተናዶ ነበር። እናም እናቱን እንዴት ሀናን እንደዚህ ትናገራታለች በማለት እናም እኔም ከተናገርኳት በኋላ እኮ ነው የሚቆጨኝም ብለዋለች። እና ከስራ ስትመጣ አባባ ብቻቸውን ነበር። ምክንያቱም ጆሮ ወይም ደግሞ አሲር እስካሁን ድረስ አልተገኘም። እናም አባባ ጋር እስከ ዛሬ የሚሆነው አሲር ነበር። ነገር ግን ዛሬ አሲር ስለሌለ አባባ ቁጭ ብለው መጽሐፍ እያነበቡ ነው። እናም እንዴት ዋልክልኝ አባቴ ብላ ትገባለች። እንዴት ዋልሽ ልጄ ብለው አባባን በጣም ደንግጠዋል። ምክንያቱም ሀና ከሌላ ጊዜዋ ቀደም ብላ ነበር ወደ ቤት የመጣችው። አባ ምን ነው ደነገጥክ ትላለች። አረ አልደነገጥኩም ልጄ። ምን ነው አባ በጊዜ ስለመጣው ግራ ገብቶ ነው አባቴ ብላ ወንበሯን ቀረብ አድርጋ እጣገባቸው ቁጭ ትላለች። ልጄ ያለ ወትሮሽ ስትመጭብኝ እኮ ልጅ ምን ሆነብሽ ብዬ ደነገጥኩኝ ይሏታል። ሀናም በጣም ድንግጥ ትልና አረ ምንም አልሆንኩም አባዬ እኔ በጣም ደህና ነኝ ትላቸዋለች። ስሮቼ በጊዜ ሂጅ ብለውኝ ነው ትላለች። ቆይ ዛሬ ያለ ወትሯቸው ምን አግኝተው ነው ይላታል። እናም ከደሴ የመጣ ሰው ነበር እና ያን ሰው ማግኘት ነበረብኝ ለዛ ነው ትላቸዋለች። ከየት ከደሴ? አዎ ከደሴ የመጣ ሰው ነበር እናም ላገኝሽ ብሎ ደወለልኝ ትላለች። ማነው እሱ ሀንዬ ብሎ ይጠይቋታል። አባዬ አታውቀውም ትላለች። እናም ሀንዬ ይላታል። ምን ነው አባ? እኔም ማላውቀው ሰው ከደሴ መጣ ይሏታል። እንዴ ምን ነው? አዎ ትላለች። አይ አልመሰለኝም ይሏታል። እንዴት ትላለች። እንጃ ብቻ ግን ሀንዬ አሁን በሰማሁት ነገር በጣም ነው ደስ ያለኝ ይሏታል። አይ አባዬ ምኞት እኮ በጣም ይገርመኛል ብላ ሀናም ትስቃለች። ይሄ ነገር የኔ ምኞት ብቻ አልመሰለኝም ይሏታል። ሀናም ሳቅትልና ብቻ ትገርማለህ ትላለች። ምክንያቱም ሀና ኤልያስን ማለትም ትፈልገዋለች እና ስለምትፈልገውም ያው እሱን ነበር እንደዚህ ያላት። ግን አስትቼ ረበሽከው አይደል ትላለች። እንዴ ሀንዬ ይህን የመሰለ ወሬ ነግረሽኝማ እንዴት ነው የምታስረሽኝ? አስደሰሽኝ እንጂ ሀይሎጋ ይሆ አሀ እያሉ መጨፈር ጀመሩ። በጣም ደስ ብሏቸዋል።
ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዙ ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። ሀና እንዲሁም ደግሞ ፍቅር እስካሁን ድረስ አልተገናኙም። ማለትም እውነቱን አላወቁም ማለት አሲር አሁን ላይ ሌላ ስም እንዳለው አስታውሳለች ሀና እና መዝገቡ የሚባለውን ስም አሁን ስላላት ሀና ደውላ ቀጥራታለች። እናም እንገናኝ ብላታለች። ለሁለተኛ ጊዜ ሊገናኙና እንዲሁም ደግሞ ሁሉንም ነገር ልትነግራት ነው። እናም በምን ምክንያትም እንደታሰረ ልትነግራት ነው። አባባም ስለ አሲር በጣም እያሰቡ ነው። ልጄ ግን ምን ሆኖ ሆን? አሁንማ እኮ መጥፎ መጥፎ ነገር እያሰብኩኝ ነው ይላሉ። እናም አባዬ እባክህን እንደዚህ አይነት ነገር አታስብ፣ አሲር ምንም አይሆንም ትላለች ሀንዬ። እስኪ እናም አባባ የሆነች ልጅቷ ስለ አሲር የምትነግራት እንዳለና እንደተቀጣጠሩ ትነግራታለች። እናም ሀና ልትወጣ ስትል አባባም እወጣለሁ ይሏታል። አረ በቃ አሁንማ ብርድ ነው ብትላቸውም እኔም ሂጄ አምላኬን እለምናለሁ ብለው ተነስተው ይሄዳሉ አብረዋል። እና ወይዘሮ ሜላትም ወደ ደብረ ዘይት ለመዝናናት ሂደዋል። ምክንያቱም እሷም አብረው ለመሄድ እንዲሁም ደግሞ ምናሴን አብረን እንሄዳለን ስትል ምናሴ ግን እሺ ብሎ ያበቃ። በኋላ ላይ ግን አሰብ ሲያደርገው ከሀና ጋር የሚያሳልፈው ጊዜ ናፈቀው። እናም አይ እማዬ በቃ እናንተ ሂዱ፣ ዛሬ አንቺና ሰላምዬ ሂዱ፣ ምክንያቱም እኔ ደግሞ ሌላ ጊዜ ሄዳለሁ። አሁን አንቺና ሰላምዬ ደህና ስለሆናችሁ አብራችሁ ጊዜ ያሳልፉላል። ወይዘሮ ሜላትም አብራ ይዛ መሄድ ትፈልጋለች። ነገር ግን ምናሴ እምቢ አላትኝ። እንግዳውስ እሺ በቃ ብላ ትሄዳለች። እናም ሀናም ስራዋን ጨረሳ ምናሴ ብላ ትመጣለች። ምግብ ሰጥተው እናም ቁጭ ትላለች። ቁጭ ትልና መቼም ምግብ ይበቃል ብዬ ነው ያልጠየኩህ ትለዋለች። እናም አመሰግናለሁ ይላታል። እናም የሆነ ስልኳን ትዝ ይላትና ከዛም በኋላ ከፍቅር ጋር ተቀጣጥራለች። ውይ ትላለች። ሲም አብረን ሄደን ለምን አናገኛትም ይላታል። እናም እሷም አረ እንዲህ ለምን ትላለች። ሀና በጣም ትደነግጣለች። ምን ችግር አለው ሀና፣ ለአንቺ ችግር ከሌለው እኔም አብሬ ሂጄ ያቺ የምታገኛትን ሰው አንድ ላይ ሄደን አግኝተን ብንመጣ በጣም ደስ ይለኛል ይላታል። እና እሷም እሺ ለእኔ ምንም ችግር የለውም ትላለች። ምናሴም በጣም ደስ ይለውና ምክንያቱም ከሀና ጋር አብሮ መሄድ ስለሚፈልግ በጣም በቃ እሺ እንግዳውስ ማዕዱን አንሺውና እንሄዳለን ይላታል። እሺ ብላ ሀናም ምግቡን ታነሳለች። ምናሴም በቃ እሺ ልብስ ቀይሬ ልምጣ ብሎ ወደ ውስጥ ይገባል። ምናሴና ሀና ወደ ፍቅር ይሄዳሉ። እናም ፍቅርን ያገኟታል። ሰላም ይባባላሉ። እናም አሲር ወይንም ደግሞ መዝገቡ ምን ሆኖ ነው ትላታለች። ከእንጀራ አባቴ ጋር ተጣልቶ በዛ ምክንያት የእንጀራ አባቴ አሳስሮታል ትላታለች። በጣም ትደነግጣለች፣ ትጮዋለች። ምናሴ ግን በጣም በመጥፎ አይን እና እንዲሁም ደግሞ ከዚህም በፊት እንደሚያውቃት ነበር ሲያያት የነበረው። ፍቅርና እንዲሁም ደግሞ ምናሴ ለምን እንደዛ ተፋጠጡ? እንዲሁስ ጆሮን ሲያየው ምን ይሰማዋል? ጆሮ ማየት